ፊልሙ ሲጀምር አንድ ሰው ለመዝናናት በማሰብ በመኪና ከከተማ ከወጣ በኋላ ወደ ውቅያኖስ ዳርቻ ይሄዳል። በድንገትም በገደል አፋፍ ላይ በመጓዝ ላይ ሳለ ይንሸራተትና ይወድቃል። እየተንሸራተተም ወደ ገደሉ ጫፍ ይሄዳል። ከመውደቁ በፊትም በእጆቹ ራሱን አረጋግቶ ይቆማል። ነገር ግን መቆም ቢችልም ትልቅ ፍርሃት በውስጡ አድሯል። በዚህ መሃል ከጀርባው በኩል ባዘለው ቦርሳ ውስጥ ስልኩ መጥራት ጀመረ። እሱም ፊቱን ወደ መሬት ካስጠጋ በኋላ በአንድ እጁ አጥብቆ መሬቱን በመያዝ አንድ እጁን ወደ ኋላ በማድረግ ከቦርሳው ስልኩን ለማውጣት ሞከረ። ነገር ግን የቺ ትንሽ ተግባሩ በድጋሚ ወደ ገደሉ ጫፍ እንዲሸራተት አደረገችው። ለመውደቅ ጫፍ ላይ ሲደርስም ተንጠልጥሎ ይቆማል። አሁን ከመጀመሪያው በበለጠ ከባድ ሁኔታ ውስጥ ነው። ከፊት ለፊቱ ብዛት ያለው አሸዋ ስላለ በየትኛውም ሰዓት ከተንሸራተተ ይዞት ይወድቃል። ከስሩ ደግሞ አፍጥጠው የሚጠብቁት ሹል ድንጋዮች ናቸው። አሁን ላይ ትንሽ ስህተት ህይወቱን ሊያሳጣው ይችላል። ቢሆንም ግን ሰውነቱ በጣም ዝሏል። ጉልበቱም እየደከሙ ስለሆነ የመኖር ተስፋው መጨለም ጀምሯል። ስለዚህም ወደ ታች ለመዝለል አሰበ። በመቀጠልም ህይወቱን ለማትረፍ ውሃው ገደል ውስጥ የሚሞላበትንና ድንጋዮቹን የሚሸፍንበትን ጊዜ መጠባበቅ ጀመረ። በዚህ ሰዓት ግን ኃይሉን አሟጦ ጨርሶ ስለነበር ተንጠልጥሎ መቆየት ስላልቻለ ውሃው ሲሞላ ወስኖ ዘለለ። እንደ ድልም ሆኖ ተሳክቶለት ውሃው በድንጋዮቹ ላይ ሲሞላ ደረሰ። ቢሆንም ግን የዘለለው ከርቀት ስለነበር የተወሰኑ ድንጋዮች ይመቱታል። ህመሙን ተቋቁሞ ወደ ላይ እየዋኘ በመውጣት ያገኘው ትልቅ ድንጋይ ላይ ይተኛል። ከተረጋጋ በኋላም ጉዳቱን ማጣራት ጀመረ። ነገር ግን የተጎዳው አንድ እጁ ብቻ ነበር። ብዙ ጉዳት ስላልደረሰበትም ደስ ብሎት ለመሄድ ይነሳል። ለመሄድ ሲሞክር ግን ሰውነቱን ይነዝረውና ራሱን ስቶ ይወድቃል። አወዳደቁም አደገኛ ስለነበር ድንጋዩ ጭንቅላቱን ይመታዋል። ከቆይታ በኋላ ከወደቀበት ሲነሳ የእጁን ቁስል በጣም ብሶበት ይመለከታል። ጎኑ አካባቢም ህመም ተሰምቶ ሲመለከት በጣም ትልቅ የሆነ ጉዳት ደርሶበታል። ጉዳቱም ከፍተኛ ስለነበር እግሮቹን ማዘዝ እንዳይችል አደረገው። እሱም በተመለከተው ነገር በጣም በመደንገጥ እርዳታ ለማግኘት መሞከር ጀመረ። በዚህ ሰዓት ስልኩ ትዝ ይለውና እርዳታ ለመጥራት በማሰብ ከቦርሳው ውስጥ ስልኩን አውጥቶ ሲመለከተው ስልኩ በውሃ ተበላሽቷል። አሁን ላይ ብቸኛ አማራጩ እየጮኸ ሰዎች እንዲደርሱለት መጥራት ነበር። ነገር ግን አካባቢው ሰዎች የማይንቀሳቀሱበት ስለሆነና ድምጹም ከገደል ውስጥ መውጣት ስለማይችል ተስፋ በመቁረጥ ስሜት ውስጥ ሆኖ ቲሸርቱን በማውለቅ የተጎዳውን እጁን ያስራል። በመቀጠልም ዙሪያውን ሲቃኝ ከርቀት ቤቶች የሚገኝባት ደሴት ይመለከታል። እዚህ ከቆየ ሞት ብቻ ነው የሚያጋጥመው። ስለሆነም ህይወቱን ለማትረፍ ወደ ደሴቷ ለመሄድ ያስባል። የደረሰበት ጉዳት ምንም ያክል ከፍተኛ ቢሆንም በድፍረት ወደ ውስጥ ይገባል። አንድ እጁንም ተጠቅሞ ለመዋኘት ይሞክራል። ነገር ግን ከባድ ሆነበት። በዛ ላይ ጨዋማ የሆነው የውቅያኖስ ውሃ ቁስሉን ሲነካው ህመሙ ባሰበት። ሆኖም ግን ባለመበገር መዋኘቱን ለመቀጠል ይሞክራል። ከትንሽ ቆይታ በኋላ ግን ህመሙን መቋቋም ከሚችለው በላይ ሆኖበት ራሱን ስቶ ወደ ውስጥ መስመጥ ጀመረ። ነገር ግን በመሃል ፍቅረኛው በሐሳቡ ትመጣና በጣም እንደምትወደውና መሞት እንደሌለበት እንዲጠነክር ስትነግረው በማየቱ በድጋሚ ነቃና ጉልበቱን አሰባስቦ ወደ ዳር እየዋኘ እንደምንም ይወጣል። በመቀጠልም ሞባይሉ እንዲሰራለት በማሰብ አሸዋ ውስጥ ይቀብረዋል። ምንም ማድረግ እንደማይችል በማሰብ ሰው እስኪደርስለት በመጠባበቅ ላይ እያለ በድንገት መንሳፈፊያ ቦርድ በውሃው ተገፍቶ ወደ ዳር ሲወጣ ይመለከታል። እሱም እግሩ መራመድ ባይችልም በደረቱ እየተሳበ ቦርዱን ለማንሳት ይሄዳል። ነገር ግን ቦርዱን ከመያዙ በፊት ውሃው መልሶ ይወስድበታል። በዚህ መሃል በባህሩ ዳርቻ ቅኝት በማድረግ ላይ የነበረች ሄሊኮፕተር ትመጣለች። እንዳለመታደል ሆኖ ግን እርሱ ውሃ ውስጥ ስለነበር ማንም አላየውም። ምልክትም ሊሰጣቸው አልቻለም። በዚህ ሰዓት ያለውን ብቸኛ የመትረፊያ መንገድ በማባከኑ በጣም ይቆጫል። እንደምንም ብሎ ወደ ዳር ከወጣ በኋላ የመጠጥ ቆርቆሮ ያገኝና ተጠግቶ ሲመለከተው ባዶውን ያገኘዋል። አሁን ላይ ወደዚህ ገደል ከገባ 24 ሰዓታትን አሳልፏል። ውሃም በጣም ጠምቶታል። የውቅያኖስን ውሃ ደግሞ መጠጣት አይችልም፣ ምክንያቱም ጨዋማ ስለሆነ ነው። ህይወቱ ላይ ባጋጠመው ነገር በጣም ያዝናል። ምሽት ላይም ብርዱ ከባድ ስለሆነ ቁስሉን እየጠዘጠዘው ህመሙን ስላባባሰበት ባገኘው አልሙኒየም ቁስሉን ያሽገውና ህመሙን ያስታግሳል። በድንገትም ሰማይ ላይ መብረቅ ይመለከትና በጣም ደስ ይለዋል። ምክንያቱም ዝናብ ከዘነበ የሚጠጣው ውሃ ስለሚያገኝ ነው። በዚህ ሰዓት ቶሎ ብሎ ውሃ ለማጠራቀም በማሰብ አልሙኒየሙን ዘርግቶ አፉን ከፍቶ ዝናቡን መጠባበቅ ጀመረ። ነገር ግን በጣም ትንሽ ዝናብ ብቻ ነበር የዘነበው። እሱም አልሙኒየሙ ላይ የተንጠባጠበውን ውሃ በመጠጣት ጥማቱን ያስታግሳል። በነጋታውም ከተነሳ በኋላ በጣም ስለራበው በአቅራቢያው የምትገኘውን አሞራ አድኖ ለመብላት ያስባል። ነገር ግን ሊዛ ሲሞክር በራ ታመልጠዋለች። በመቀጠልም ቁጭ ብሎ ምን ማድረግ እንዳለበት ሲያስብ የቀበረው ስልክ ትዝ ይለውና ቶሎ ብሎ ቆፍሮ ያወጣዋል። ሲከፍተውም እናትና አባቱ በቪዲዮ ኮል እያወሩት ነበር። በጣም ደስ ይለውና ከዚህ ቦታ ቶሎ እንዲያድኑት ይነግራቸዋል። ነገር ግን እነሱ ዝም ብለው ነበር የሚያወሩት። ሲያስተውልም የሚመለከተው ቪዲዮ ከዚህ በፊት ሪከርድ የተደረገ ነበር። ነገሮች ሁሉ እየጠመሙበት ስለሆነ በጣም ያዝናል። ቢሆንም ግን ቤተሰቦቹና ፍቅረኛው እስኪመለስ እየጠበቁት እንደሆነ ለራሱ በመናገር ራሱን ማበረታታት ጀመረ። ከትንሽ ቆይታ በኋላም ከዚህ በፊት ያመለጠው መንሳፈፊያ ቦርዱ በድጋሚ ዳር ላይ ወጥቶ ያገኘዋል። እሱም ቦርዱን በመጠቀም ለመዋኘት ወስኖ ወደ ውሃው ውስጥ ይገባል። ቢሆንም ግን ማዕበሉ ደጋግሞ ወደ ኋላ እየመለሰ ያንገላተዋል።
እሱም ተስፋ ሳይቆርጥ ደጋግሞ በመሞከር የማዕበሉን ቦታ በማለፍ ወደ ውቅያኖሱ መሃል ይደርሳል። በዚህ መሃል አንዲት መርከብ በርቀት ስትሄድ ይመለከታል። ምልክት ሊሰጣቸው ቢሞክርም አቅም ግን ማግኘት አልቻለም። ሙሉ ኃይሉንም ጨርሶ ስለነበር ሰውነቱን በውሃው ላይ ማቆየት ከብዶት መንሳፈፊያ ቦርዱን በመልቀቅ መስመጥ ጀመረ። እስካሁን ድረስ ባለበገር ባይነት ራሱን ለማትረፍ ሲሞክር ቢቆይም አሁን ግን አቅሙን አሟጦ በመጨረሱ ለሞት ተንበረከከ። ነገር ግን እንደ እድል ሆኖ ከርቀት አይቶት የነበረው መርከብ እሱ ወዳለበት በመምጣት እየሰመጠ እያለ ከመርከቡ ላይ አንድ የነፍስ አድን ዋናተኛ ወደ ውሃው በመግባት ሕይወቱን ታደጋት። በጣም በሚገርም ሁኔታ ከ48 የስቃይና የጭንቅ ሰዓታት በኋላ ከሰዎች ጋር መቀላቀል ቻለ። ከዛም ወደ ሆስፒታል ተወስዶ ከቤተሰቡ ጋር ሲገናኝ ፊልሙ ያልቃል። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት ሶሎ የተሰኘውን በእውነተኛ ታሪክ ላይ ተመስርቶ የተሰራውን ልብ አንጠልጣይ ፊልም ነው። ፊልሙ ከተመቻቸው ላይክ እና ሼር ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ የፊልም ትረካ እስከምንገናኝ ሰላም ቆዩ።